በተለይ የሰሞኑ መነጋገሪያ የነበረው በተለይ ከተመሳሳይ ጾታ ጋር ተያይዞ የተነሱ ጉዳዮች አሉና የሴቶች እግር ኳስ ያው የማህበራችን አባሎችም አማሮችም ሳሉበት ብዬ አስባለሁ። የዛሬ 3 ዓመት አካባቢ እንዲህ አይነት ነገሮችን ሰማንና ወዲያው ማጣራት ነው የጀመርነው እና ያን ነገር ስናጣራ በክለብ ውስጥ አንዲት አሰልጣኝ ምክትል አሰልጣኝ ምናምን ፖዚሽን ላይ ያለች ልጅ ነች። እንዲህ አይነት ኮምፕሌኖች ምናምን ነገር ቀርበውባት ነበርና ያን ነገር ያው እስከ መጨረሻ ድረስ ሄደ ለማጣራት በቂ የሆነ ማስረጃዎች ሊኖሩ ይገባልና አንተ ፕሬዝዳንት ኮን ከወለ ያለውን ተወረኝ ይፈልኩትና አልተሙዳሙዳችሁ ማለት ከፌዴሬሽኑ መልሽ አንተ ልጠይቅህና በፊት በማያገባ ነው የገባ ነው ምኑ ላይ ነው እግር ኳስ እኮ ኢቭን በብሔራዊ ቡድን ደረጃ እኮ አገር ወክሎ የሚወዳደር እኮ ነው ገብቷል አይደል ሁሉ ስፖርት ይወክላል ከዛ ጎን ለጎን ሁሉ ስፖርት አገር ይወክላል እግር ኳስ ጨዋችም አትሌቲክስ አትበለኝም እጅ ኳስም ብትለኝ እነዚህ በሙሉ ቡድን አላቸው ከፍተኛ ወጪ እየወጣበት ያለው ግን ኳስ ነው በዛው ደረጃ በጣም ታዋቂ የሚያደርግህ በምትወደው ሙያ ላይ የምትሰራበት ነውና ስኬታማ የመሆን አለመቻላችን በተለይ ከፍተኛ መሆን የምንችልበት እንደ ላይ ያለ ነው ስላልተሰራበት ነው እንጂ ከሚያወጣው ገንዘብ የበለጠ ማትረፍ ይቻላል ገንዘቡ አለመጠቀሱ ለሚሰሩት የእግር ኳስ ሸፍጦች ብር አልከፈተም ምን መሰለ ዋናው እኛ ነን ይሄን ሐሳብ ያነሳ ነው ቅድም እንዳልኩ ሚዲያ ላይ ወጥተ እንዲ ነው ከምትል ቁጭ ብለ በጠረጴዛ ዙሪያ ስትወያይ የተሻለውን ነገር አሁን እኛ ያልነው ነገር ልክ ስለሆነ ብቻ እኮ አይደለም ገባ ፌዴሬሽኑም ሊያምንበት ይገባል 1.1 ቢሊዮን ብር ኳሱ ላይ ፈሰስ ተደርጓል 1 ቢሊዮን የሚያወጣ ኢንዱስትሪ በውጤት ደረጃ እድገት አለመታየቱ ከከፍያው አንፃር ጎሎ ሳይሆን ከጨዋቾች ድከማመኑ መነገሩ ለምንድን ነው አይምሮ የሚያካ እንደ አንድ ፍሬም ኳስ ጨዋቱ እንዳለፈ ሰው 1 ቢሊዮን ብር እንደ ኢንዱስትሪ ትንሽ ብር ነው እያልከኝ ነው አዎ ጨረስኩ